መለስበታል። ኮሎኔል ፋንታሁን ግን የኮሎኔል ፋንታሁንን መክዳት እንደ ትልቅ ነገር አገዛዙ ይሄን በተመለከተ የምንሰጠው አስተያየት ይኖራል። ነገር ግን በዚህ በኩል ደግሞ አገዛዙ ውልቅልቁ እየወጣ መሆኑን መዘንጋት አያስፈልግም። ያገዛዙ ካድሬዎች ይሄንን ፍርሰታቸውን ውድቀታቸውን በመሸፈን ከዚህ በኩል አስከድተናል ያሉትን አካል እንደ ዜና አድርገው ያራግቡታል። የወገን ኃይል ሙሉ በሙሉ አቅሙን የሚጨርሰው ከድቶ በሄደ ጉዳይ ነው። በፈሰሰ ውሃ ላይ ነው ብዙ ጊዜ የሚያሳልፈው። ያ ሂደት ሌሎች እንዳይደግሙትና ነገሩ ጠቅላላውን እንዳይበላሽ ለማድረግ መነሳት አለበት። ግልጽ ነው። አድበስብሶ መሄድ አያስፈልግም። ግልጽ ነው። ነገር ግን የሙሉ ጊዜ እንቅስቃሴን በዛ ላይ በማጠር ደግሞ እየተደረገ ያለው የህልውና ትግል በአንድ ከርቶ በሄደ ሰው ኪስ ውስጥ ብቻ ማስቀመጥ ተገቢ አይደለም። ሁለት ሶስትም ቢሆኑ ከዚያም በላይ ቢሆኑ ከርቶ በሄደ ሰው ጉዳይ ላይ አይደለም። በነገራችን ላይ ለጣሊያንም እጅ የሚሰጥ ነበረ። ለጣሊያን በቀደም አነሳን እኮ አቡነ ጴጥሮስ ሲገደሉ ለጣሊያን የሚያሸበሽቡ ጳጳሳት፣ ካህናት ነበሩ። ከበሮ ይዘው ቅኔ የተቀኙ መዝሙር የዘመሩ ነበሩ። ብዙ የሚገርም አይደለም። በየዘመኑ እንዲህ ያለ ክህደት የሚፈጽሙ አካላት አሉ። ጳውሎስ አሳዳጅ ነበረ። ከአሳዳጅነት ወደ ተሻለው ነገር ሲመጣ ክርስቲያኖችን ሲያሳድድ የነበረ አካል አሁን የወንጌል አርበኛ ሆኖ እንዲመጣ ተመረጠ። ከጨለማ ወደ ብርሃን መጣ። ዴማስ ደግሞ ብርሃን ላይ የነበረ ነው። ከብርሃን ወደ ጨለማ ሄደ፣ ወደ መክዳት ሄደ። ዓለም አሸነፈችው። ኮሎኔል ፋንታሁን ዛሬ ዴማስን ሆነ። ዴማስ ወደ ህይወት መምጣት ይሻልሃል፣ ወደ ተሻለው መምጣት ይሻልሃል እየተባለ ዶላር አታለለው፣ ብር አታለለው፣ ቤት አታለለው፣ መኪና አታለለው። የማነው የማስረሻ ሰጤ ሱፍና ከረባት ኮሎኔል ፋንታሁንን ያማልለዋል ተብሎ አልተጠበቀም ነበረ። በጣም ብዙ ሰው ሾክ የሚያደርገው የሚደነግጠው በዚህ ምክንያት ማናችንም ቢሆን በዚህ እንዴት ብለን መገረማችን፣ እንዴት ብለን ማዘናችን፣ እንዴት ብለን መተከዛችን እኮ አይቀርም። በትካዜ ውስጥ የምንቆይበት ጊዜ ነው የሚለያይ። በመደንገጥ ውስጥ የምንቆይበት ጊዜ ነው የሚለያየው። ይሄ ካልሆነ በቀር ማንም አካል ምንም አልመሰለኝም ሊል አይችልም። ዛሬ ግን አይሆንም። አትሊስት ሂደቶች ነበሩት፣ ፕሮሰሶች ነበሩት፣ ባኬን ፎርዝ ነበሩት። ስለዚህ እምብዛም ከማህበረሰቡ ጋር እኩል እኛም አብረን ደንግጠናል አንልም። እንደ አብይ አህመድ ሂደቶቹ ተቀልብሰው ኮሎኔል ፋንታሁን ሐሳብ ቀይሮ ይጸናል ወይስ ይሄዳል? ባኬን ፎርዝ ነው። በየቀኑ የሚሆነውን አታውቁትም። በጣም የሚገርማችሁ ግን ከ3 ቀናት በፊት አንድ የሚገርም ቪዲዮ ራሱ ኮሎኔል ፋንታሁን ለኔ እንዲደርስ አድርጓል። እሱን ቪዲዮ እንድታዩት አድርጋለሁ። በግር በፈረስ ፈልጎ ለማነጋገር እፈልጋለሁ ብሎ አነጋግሮኝ በትግሉ ሂደት ውስጥ የነበረውን ነገር፣ የነበረውን ጉብዝና፣ የነበረውን ጀግንነት፣ የነበረውን ቆራጥነት፣ የነበረውን ወሳኝ ሚና ማንም ቢሆን አጣጥሎ ምናምን ሊያልፈው የሚችል አይደለም። ጤናው እየተጓደለ በጣም በፈታኝና ችግር ውስጥ ነው፣ እየተራበ እየተጠማ ይሄ ትግል መልክ ያለው ትግል እንዲያደርግና አገዛዙም በብዙ መልኩ የማንበርከክ እንቅስቃሴ ላይ በርካታ ሰራዊቱን እንደ ቅጠል በማራገፍ ረገድ ላይ ኮሎኔል ፋንታሁን የሰራው ሚና ቀላል የሚባል አልነበረም። እጅግ ከፍተኛ የሚባል ሚና ተወጥቷል። ነገር ግን ይሄ ሰው መጨረሻው ምንድነው የሆነው? በመጨረሻስ ምን ሆነ ነው ዋናው ነገር የሚታየው። ቀራጭ የነበረውን እኮ ክርስቶስ አምጥቶ ሐዋርያ ነህ ከዚህ በኋላ ብሎታል። አሳ አጥማጅ የነበረውን አንስቶ አሁን አሳ አጥማጅ አትሆንም አንተ ሰው የምታጠምድ ትሆናለህ ብሎታል። ሁሉንም ከተለያየ መስክ ከተለያየ ቦታ ላይ ለሐዋርያነት መርጧቸዋል። የተመረጡ የተጠሩ ጠርቷቸዋል። የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው። እስከ መጨረሻው የሚጸና እሱ የተባረከ ነው የሚባለው ለዚህ ነው። በሂደት ውስጥ ማንም ይንጠባጠባል። ቅድም እንዳልኩት የአምስት ገበያ ህዝብ መካዱ መጮሁ በርባን ይፈታ ማለቱ አይደለም። በክርስቶስ በጣም ቤስት ብሎ ከመረጣቸው 12 መካከል ከዮሐንስ ፍቁረ እግዚእ ውጪ ማን ነው እዛ መስቀሉ አካባቢ የተገኘው? የለም። ድሉን ማስቀረት ሞት እንዲሸነፍ ማድረጉን ማስቀረት አልተቻለም። ትንሳኤውን ማስቀረት አልተቻለም እንጂ መክዳት ግን ተችሏል። ስለዚህ እምብዛም ልብ የማይጎዳው እንኳን ኮሎኔል ፋንታሁን ሌላውም ሊከተለው ይችላል። ገና በዚያ ኔትወርክ ውስጥ ያሉ አካላት ሊከተሉ ይችላሉ። ብዙ የሚገርም ያልሆነው ይሄ ትግል ህዝባዊ መልክ ይዟል። ይሄ ትግል አሁን በአንድ አደረጃጀት፣ በአንድ ግለሰብ፣ በአንድ ቡድን ላይ የወደቀ አይደለም። እንዳውም ከዚህ በኋላ ያለው ዕጣ ፈንታ
ወደ ሴንትራል ኮማንድ መምጣትና ማዕከሉን ይዞ ብቃቱና ቁርጠኝነቱ ባላቸው አመራር እየተሰጠበት ይሄ ትግል ዳር መድረስ ይችላል፣ መፍረክረክ አያስፈልግም በሚባልበት በዚህ ወቅት ምክንያቶች ጠቅሰን ልናስረዳ በምንችልበት ሁኔታ እናነሳዋለን። የተወሰኑት ተፍረክርከው እጅ እየሰጡ መሄድን እንዳማራጭ አይተዋል። ልቀጥል። ይሄ በእንዲህ እንዳለ ግን እዚህ ላይ ከማተኮር ባሻገር የምናነሳው ነጥብ እንዳለ ሆኖ አገዛዙ እየገጠመ ያለውን ሽንፈት ግን በደንብ ዘርዝሮ ማንሳት፣ ፋክቱን ማንሳት ያስፈልጋል። የአፋባሃ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ ዞን ዳህና ወረዳ 010 ቀበሌ አባም አቦ ቀጠና ጥር 3 2018 ዓ.ም ከጠዋቱ 12 ሰዓት እስከ ምሽት 1 ሰዓት ባደረጉት ከባድ ትንቅንቅ ያገዛዙ ዙፋን አስጠባቂ የሆኑ የዳህና ወረዳ ፖሊስና ሚሊሻ አይቀጡ ቅጣት በመቅጣት ታላቅ ጀብድ መፈጸሙ ተረጋግጧል። መነሻውን ከዳህና ወረዳ አምደ ወርቅ ከተማ ወደ 010 ቀበሌ አባም አቦ ቀጠና በመንቀሳቀስ ዋግሹም ብርጌድ ፋኖች ላፈና አፍናለሁ በሚል የተንቀሳቀሰው የወረዳ የፖሊስና የሚሊሻ ጥምር ጦር መረጃው ቀድሞ የደረሰው የብርጌዱ ወታደራዊ መረጃ ክፍል ቅድመ ዝግጅት በማድረግ ሊያፍን የመጣውን የጠላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድም ኃይል ሳይቀር ሙሉ በሙሉ እንዲደመሰስ ሙትና ቁስለኛ እንዲሆን በማድረግ የመጣውን ኃይል እዚያው አጠናቆታል። ይሄንን ትቶ ስለምናምን ሊያወራህ ይችላል። የማውራት መብቱ የተጠበቀ ነው። እሱ ያንን የሚያራግበው፣ አንተ ግን እንዲህ ያለ ወሳኝ ዜና የህልውና ትግል ውስጥ ያለም ደግሞ እየተሰጠ ነው። በዚያው ውጊያ 46 ያገዛዙ ወሳኝ ኃይሎች ሲደመሰሱ 29ኙን በማቁሰል ሁለት አመራሮችን ጨምሮ 24ቱ እጃቸውን ወደ ላይ አስረው ተማርከዋል። በቪዲዮ ማስረጃ ነገ ከነገ ወዲያ ልክ ኔትወርክ እንደተገኘ የቪዲዮ ማስረጃውን እንድታዩት እናደርጋለን። በተያያዘ 32 ክላሽንኮፍና 16 የቃታ ማሰሪያ በድምሩ 48 የነፍስ ወከፍ መሳሪያ 2600 ተተኳሽ 56 የወገብ ትጥቅ ተማርኳል። ከምርኮኞች መካከል የዳህና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋ አያናውና የዳህና ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ ምስጋናው ይገኙበታል። የተማረኩ የተደመሰሱ እነዚህን ነው እያነሳን ያለ ነው። ሌላው መዳረሻው ድልና ነጻነት የሆነ የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያብን መረጃው እንዲደርሰን አድርጓል። በጣም ከልብ እናመሰግናለን ስለ መረጃው። ሌላው የፋኖ ኃይሎች በጎንደር ኪንፋዝ በገላ ከተማ ከፍተኛ ተጋድሎ ሲያደርጉ መዋላቸው ተሰምቷል። በወሎ ቤት አማራ ደግሞ ምርኮኛ ወደ ተሐድሶ ማዕከል መግባት እንደቀጠለ ነው። የአፋሕድ ጎንደር ጠቅላይ ግዛት እዝ አካል የሆነው አርበኛ ታርቆ ከበደ የሚመራው በቅርቡ 2 ክፍለ ጦሮች ወደ አንድ በመምጣት በሰብአዊ መብት ተሟጋቹ ስም ታዲዮስ ታንቱ ክፍለ ጦር በማለት የተሰየመው ክፍለ ጦር ዛሬ ጥር 4 ቀን በማለዳው ካገዛዙ ጦር ጋር ከባድ ውጊያ ማካሄዱ ተሰምቷል። በኪንፋዝ በገላሮቢት ከተማ ላይ በተደረገው የከተማ አውደ ውጊያ ያገዛዙ ጥምር ጦር ላይ ጉዳት ማድረስ መቻሉን የገለጸው ክፍለ ጦሩ 3 ክላሽንኮፍ መሳሪያ፣ 1 አብራራው፣ 1 የብሬን ሸንሸልና መማረኩን 3 ሙትና ከ7 በላይ ደግሞ ቁስለኛ በማድረግ ስኬታማ የሆነ ወታደራዊ ጥቃት ማድረሳቸውን ገልጿል። የክፍለ ጦሩ ቃል አቀባይ አርበኛ አማኑኤል ተፈራ እንደገለጸው ውጊያው በአጭር ሰዓት ያለምንም ኪሳራ በድል የተጠናቀቀ ነበር ሲል ነው የአውደ ውጊያ ውለውን ለኢትዮ ሰገነት ሚዲያ ያስረዳው። ይህ በእንዲህ እንዳለ በወሎ ቤት አማራ የውጊያ ቀጠናዎች በአፋባህ ምኒልክ ዕዝ የተማረኩ የደቡብ ወሎ ዞን ሚሊሻዎችና ፓራ ኮማንዶዎች ወደ ንጉስ ሚካኤል ኮር የተሐድሶ ማዕከል መግባታቸውን እንዲሁ ተገልጿል። አፋባህ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ወግዲና ከላላ ወረዳ ውስጥ ባለፉት ቀናት በሰራው ልዩ ኦፕሬሽን በርካታ ያገዛዙ ጦር ሙትና ቁስለኛ አድርጓል። በዚህ አውደ ውጊያ በፋኖ ኃይሎች እጅ የገቡ የደቡብ ወሎ ዞን ሚሊሻዎችና አንጻራዊ የውጊያ ቁመና ያላቸው በስም ፓራኮማንዶ ተብሎ የሚጠሩ የጥምር ጦሩ አካል የሆኑ ተዋጊዎች ናቸው ፋኖ ወደ አዘጋጀላቸው የተሐድሶ ማዕከል እንዲገቡ የተደረገው። እነዚህ የደቡብ ወሎ ዞን ሚሊሻዎችና ፓራኮማንዶዎች አሁን ላይ የተሐድሶ ስልጠና የተሰጣቸው መሆኑን፣ ስልጠናው ራሱን ከማደስ የተጓዙበት መንገድ ህዝብ የበደለ መሆኑን ከመረዳት እንዲጀምር በቀጣይ ስራዎቻቸውም ህዝብን ለመካስ ቃል እንዲገቡ እንደሚያደርግ
በመረጃቸው ላይ አመላክተዋል። ምርኮኞች በንጉስ ሚካኤል አሊ ኮር የታድሶ ማዕከል የሚሰጣቸውን ስልጠና እንዳጠናቀቁ ወደ ማህበረሰቡ ይመለሳሉ ተብሎ ነው የሚጠበቀው። እንደ ገለጻው ከሆነ የብልጽግና የአብይ አህመድ አገዛዝ አማራም በአማራ ለማስመታት የሚያደርገው ጥረት አካል የሆነውን ፕሮጀክት ለማሳካት ደፋ ቀና የሚሉት የጸጥታ ኃይል አባላት በአስቸኳይ ከህዝባችን ጎን እንድትቆሙ ሲል አፋባ ምኒልክ ዕዝ ንጉስ ሚካኤል ኮር ጥሪ አቅርቦላቸዋል። አድማጮች አሁንም እየሰማችሁ ያላችሁት ከኢትዮ ሰገነት የሚተላለፍላችሁን መረጃ ነው። በኢትዮ ሰገነት ሳተላይት ቴሌቪዥን የቀጥታ ስርጭት የምትከታተሉን በማህበራዊ ሚዲያ በረምብል፣ በትዊተር፣ በፌስቡክ በሁሉም እየተከታተላችሁ ላላችሁ ከልብ እናመሰግናለን። አሁንም ይህንን የገባችሁበትን የዩቲዩብ ሊንክ ወይም ቻናል ሼር በማድረግ ተከታተሉን። በዌብሳይታችን ላይ በመግባት ደግሞ የቋሚ አባልነት ምዝገባ ማድረጋችሁ እንድትቀጥሉ ከወዲሁ እንገልጻለን። የመጨረሻውን መረጃ አቅርበን ቀጥታ ወደ ኮሎኔል ፋንታሁን የክህደት መንገድ እና በአፋድ ውስጥ የተፈጠረውን ግብ በተመለከተ ወደምናብራራበት እናልፋለን። የኢትዮ ሱዳን ድንበር ላይ የድሮን ጥቃት መፈጸሙ ታውቋል። ሳውዲ አረቢያ እና ኤምሬት የሱዳን የውክልና ጦርነት ወደ ኢትዮጵያ በማስፋት ላይ የሚገኙ መሆናቸው ግልጽ ማሳያ ነው። በሌላ በኩል ስደተኛው የአልቡርሃን ጦር ቀደም ሲል እንደገለጽነው ወደ ካርቱም እንዲገባ ሆናል። የሳውዲ አረቢያ ተዋጊ ጀቶች በኢትዮጵያ ቤኒሻንጉል ጉሙዝ ክልልና ብሉ ናይል በተባለው የሱዳን ግዛት ላይ የዳጋሎ ጦርን ኢላማ በማድረግ ከባድ የአየር ጥቃት መፈጸማቸውን በጉዳዩ ላይ የወጡ ቀጠናዊ መረጃዎች ያመለክታሉ። ደግሞ አለው የሳውዲ አረቢያ ተዋጊ ጀቶች በኢትዮጵያ ቤኒሻንጉል ጉሙዝ ክልልና በብሉ ናይል በተባለው የሱዳን ግዛት ላይ የዳጋሎ ጦርን ኢላማ በማድረግ ከባድ የአየር ጥቃት መፈጸማቸውን በጉዳዩ ላይ የወጡ ቀጠናዊ መረጃዎች ያመለክታሉ። ሳውዲ አረቢያ በዳጋሎ የሚመራውን ኃይል ወይም አብይ አህመድ የሚያስታጥቀውና የሚደግፈውን ኃይል ቤኒሻንጉል ጉሙዝ ወይ ብሉ ናይል ቀጠና አካባቢ ላይ የአየር ጥቃት በመፈጸም መታለች። አብይ አህመድ ደግሞ ከኢመሬት መሳሪያ እየተቀበለ ለዳጋሎ ያስታጥቃል። ስለዚህ ሳውዲ አረቢያ ደግሞ ቀደም ሲል እንደገለጽናችሁ ሶማሌላንድ ላይ ነይ ተብላ እየተጋበዘች ነው የምትገኘው። በኢመሬት የሚደገፈው የመን ላይ ያለውን ኃይል እንዳጠቃች፣ እንደዚሁ ደግሞ አሁን ሱዳን ላይ ቤኒሻንጉል ላይ ያለውን ኃይል እያጠቃች እንዳለች ሁላ ሶማሌላንድ ላይም እጇን እንድታስገባ ጥሪ እየቀረበ ነው። ይሄ የሳውዲ አረቢያ ድብደባ የተፈጸመው የዳጋሎ ጦር ወደ ብሉ ናይል ግዛት እንቅስቃሴ ያደረገ በነበረበት ጊዜ ነው። ጦሩ በኢትዮጵያ ግዛት በተቋቋመው ወታደራዊ ካምፕ ድጋፍ ያገኛል። በሳውዲ የሚደገፈው የአልቡርሃን ጦር ከኢትዮጵያ ለሚነሳው አዲሱ የዳጋሎ ጦር ላይ እርምጃ እንዲወስድ በግልጽ የአብይ አገዛዝ በቅርቡ የአብይን አገዛዝ ማስጠንቀቁ ይታወሳል። እዚህ ጋር ተያይዞ ከባድ ትንቅንቅ ውስጥ ያሉት ሳውዲ አረቢያ እና ኤምሬት የሱዳኑን ጦርነት ወደ ኢትዮጵያ እንደሚያሰፉት ይጠበቃል። በጉዳዩ ላይ የወጡ ያሉ መረጃዎች እንደሚያሳዩት ሳውዲ አረቢያ የምትደግፈው የአልቡርሃን ጦር ድል እየቀናቸው ነው። በአንጻሩ ኤምሬት ያስታጠቀችው የዳጋሎ ጦር ከፍተኛ ኪሳራ በማስተናገድ ላይ ነው። ከኤምሬት ኪሳራ ጋር አብሮ የሚታየው የአብይ አህመድ አገዛዝም የባሰ አጣብቂኝ ውስጥ እየገባ ነው የሚገኘው። በኤምሬት በሚደገፈው የዳጋሎ ጦር ወታደራዊ ብልጫ ውስጥ የነበረው የሱዳን ጦር የሁለቱ ዓመት ከግማሽ የሱዳን ጦርነትና የኃይል ሚዛኑን የሚቀይር ከፍተኛ ትጥቅ ሊታጠቅ መሆኑን ደግሞ ከተሰማ ወዲህ ደግሞ ነገሮች የበለጠ እየተቀያየሩ ሄደዋል። አድማጭ ተመልካቾች ቀጠናዊ ጉዳዮች ላይ ይህን ያህል ከቆየን በቂ ነው። በቀጥታ የምናልፈው የኮሎኔል ፋንታሁን ጉዳይ በአፋድ ውስጥ የተፈጠረውን ግብ ማሳየት ላይ ይሆን። ይህንን ለማሳየት በቀዳሚነት ከሁለት ወር ቀደም ብሎ ወይም ማስረሻ ሰጤ ከመክዳቱ ከአንድ ወር ቀደም ብሎ በአፋድ ውስጥ የአምስተኛው ረድፍ የውክልና እንቅስቃሴ እየተካሄደ ስለመሆኑና ብአዴን ስር የሰደደ እንቅስቃሴ ያደረገ መሆኑን በተመለከተ ቀደም ብለን የገለጽ ነው ለአድማጮች ግልጽ ለማድረግ ከኦልሞስት ባለፈው 8 ወር ካልን 2 ወራት ተቆጥረዋል። ስለዚህ ወደ ከ10 ወር በላይ ይሆነዋል አፋሕድን መሟገት የጀመርንበት ጊዜ ማለት ነው። ይህም በተመለከተ ከፍተኛ አመራሮቹን በስም ጠቅሰን አቅርበናል። ከሊቀመንበሩ ከአርበኛ እስክንድር ነጋ ጀምሮ በየደረጃው ያሉ አመራሮችን ይህ እንደሚሆንና በአፋሕድ ውስጥ የአምስተኛው ረድፍ የብአዴን ሰርጎ ገብ እንቅስቃሴ ኔትወርኩ በአደገኛ ሁኔታ ስር የሰደደ ነው። ይሄም ከዋሽንግተን ዲሲ እዛው መሬት ላይ እስካለ የተያያዘ ነው።
እነዚህ አካላት የትግሉ እውነተኛ ታማኝ በመምሰል በሚዲያም በሌላ መንገድ እያራገቡ ይገኛሉ በሚል አንስተናል። በነገራችን ላይ ማስረሻ ሰጤ ከመካዱ ከአንድ ቀን ቀደም ብሎ ማስረሻን የጀግና ጀግና ሲደረግ የነበረው ይሄንን ሁሉ ሂደት እየፈጸመና እየመራ እንደሆነ በሚገባ ጥንቅቅ ተደርጎ በሚታወቅበት ጊዜ ነው። የጦር ስልት ታዋቂ ነው፣ መረጃ አለው ወዘተርፈ ሲባል የነበረው ማስረሻ ሰጤ የክህደት መንገድ ከጀመረ በኋላ እዚህ በውጭ ያለው እያደራጀ የነበረውን ኔትወርክ በተመለከተ የአፋሃድ ከፍተኛ አመራሮች በሚገባ ያውቃሉ። ይህ አደገኛ የብአዴን ኔትወርክ ለረጅም ጊዜ ተመሳስለው በትግል ውስጥ የቆዩ በነገራችን ላይ እጅግ ዋጋ ከፍለው በትግል ውስጥ የቆዩ አካላትን ሳይቀር ከፍተኛ ገንዘብ መድበው በማማለል ዛሬም ድረስ ያ ታማኝነታቸው እንዳለ በማሰብ የሚሸወዱ አሉ ዋሽንግተን ዲሲ ውስጥ። ነገር ግን በተግባር እነዛ አካላት በማስረሻ ሰጤ ጋር በቁርኝት በመስራት አይደለም እዛ ያለው እዚህ ያለው የትግር ሞራል እንዲሞት ሚዲያዎች እንዲሰባበሩ እንዲወድቁ ተሰባብሮ የሚቀር ስላልተገኘ ነው እንጂ ያልተደረገ እንቅስቃሴ ያልተደረገ ጥረት የለም። በተቀናጀ ሁኔታ ይሄ የብአዴን ኔትወርክ በጊዜ ቦታውን እንዲይዝ መደረግ ሲገባው ማዘግየትን እንደ አመራር ጥበብ በመቁጠር ሊጋለጡና በወቅቱ እርምጃ ሊወሰድባቸው ይገቡ የነበሩ አቋም ሊያዝባቸው ይገቡ የነበሩ ጉዳዮች አቋም ባለመያዛቸው ምክንያት በአመራር ክፍተት የተፈጠረ ችግር በየጊዜው በህዝቡ ሞራል ላይ ችግር እያመጣ የሄደው አትሊስት ከ10 ወራት በፊት ጉሮሯችን እስኪደርቅ ድረስ በውስጥ ያደረግነው ሙግት በተመለከተ ምናልባት ጊዜው ነው ከተባለ 1 ሰዓት 2 ሰዓት የፈጀ እዚህ በፕሮግራም ስንደርቅ ቆይተን ደግሞ ከሌሎቹ ጋር ያን ያክል የደረቅንባቸው በርካታ ማስረጃዎች አሉ። በትክክል የብአዴን ሰርጎ ገብነት እንቅስቃሴ አለ፣ ይሄው ማስረጃ አለን። በዚህ ላይ ፈጣን የሆነ ሁኔታ ገምግማቸው እርምጃ ካልወሰዳችሁ ነገሩን የከፋ ያደርገዋል። በትግል ውስጥ ታማኝ የሆናችሁትንም ላልሆነ ነገር ሰለባ ያደርጋል። ሁን ምንድነው የቸገረ ነገር ግራ የገባ በምን ይለያል ሰው ያለው ሆነ። ሁልጊዜ የምጠቅሰው የማዲንጎ ነፍሱን ይማር የዛ ታላቅ አርቲስት የሚገርም ስንኝ የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸ እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ እሳት አልፈትነው የቸገረ ነገር ግራ የገባ በምን ይለያል ሰው እንዳለው ማለት ነው። የቸገረ ነገር ሰው እንደ ጨው አይቀመስ፣ በሂደት ውስጥ ነው ማንነቱን የበለጠ የለየህ ያየህ የምትሄደው። በውስጣቸው አለመግባባት ይኖራል፣ በውስጣቸው መሳሳብ ይኖራል፣ በውስጣቸው የፍላጎት ተቃርኖ ይኖራል። ይሄ ግን ተለጥጦ የሚደርሰው የመጨረሻው ጫፍ የት ጋ ነው የሚባል ሲታይ ክህደት ሆኖ መማለል ሆኖ ሲገኝ የሚደንቅ ነው። የ10 ወሩን ወደ ኋላ እንተወውና አክቹዋል ከረንትሊ ከ2 ወር ቀደም ብሎ ነገሩ መስመር የሳተ መሆኑን፣ ነገሩ ፈር የለቀቀ መሆኑን፣ ነገሩ አቅጣጫ የሳተ መሆኑን በተረዳንበት ጊዜ ያልነውን አሁንም አስታውሰን ከዚያ በኋላ ኮሎኔል ፋንታሁን ከ2-3 ቀናት በፊት ይሄ ትሬንድ ተመሳሳይ ሆኗል። በነገራችን ላይ ልክ ሊሄዱ ሲሉ ሊከዱ ሲሉ እዛ ያመቻቹ እዚህ ምንም እንዳልተፈጠረ ለማስመሰል ደህንነታቸውን ለመጠበቅ ነው፣ በመሃል እንዳይያዙ ወይም እንዳይመቱ ለማድረግ የሚሄዱበት መንገድ ውስብስብ ነው። ያንን ለመረዳት መልአክ መሆን የሚጠይቅ ነው። አሁን ባለው ሁኔታ ቱ ቢ ኦነስት አብራችሁ ታዩትና አሁን ኮሎኔል ፋንታሁን ይሄንን አመራር እየሰጠ ከ3 ቀን በፊት ዛሬ ዝም ብሎ ብድግ ብሎ አይደለም እኮ እየተዘጋጀለት እኮ ተዋጊውን ቦታ ሲይዞ የት ጋር እንዴት መዋጋት እንዳለበት መመሪያ ሲሰጥ ቆይቶ አውሮፕላን እየተመቻቸለት ነው፣ ሄሊኮፕተር እየተመቻቸለት ነው፣ ከየት መቼ ፒክ እንደሚያደርገው ማለት ነው። ይሄ ከበስተጀርባ የሚካሄድ ነው። እዚህ ግን የውጊያ አመራር እየሰጠ ነው እና ሚዲያው ዝም ብሎ የሆነ ነገር ዝም ብሎ የተገኘለትን ያገኘውን ነገር ከፍ አድርጎ የሚያመጣው ቢሆን አየር ላይ ይዘነው የምንመጣ ይሆን ነበር። እስኪ እንመልከተው። መጀመሪያ ቀደም ብለን ከ2 ወር በፊት የአፋሕድ ውስጥ ያለው 5ኛው ረድፍ የብአዴን አሰላለፍን በተመለከተ በምናጋልጥበት ጊዜ አንዳንድ በቅንነት ትግሉን የሚደግፉ አካላት ጭምር የለም አፋሕድን የማጥቃት እንቅስቃሴ ነው ሲሉ ነበር። ይኸውላችሁ
አምስተኛው ረድፍ አፋሃድን እየቀረጠፈው ነው ተብሎ እየተነገራቸው በአፋሃድ ውስጥ ያለውን አምስተኛው ረድፍ ጋር የሚሰሩ አካላት በተለይ ወጥረው የሚሰሩ አካላት ያንን አምስተኛው ረድፍ የምናጋልጠው አካላት ላይ ውርጅብኝ የአምስተኛው ረድፍ ኔትወርኮችን ደግሞ ፕሮቴክት ሲያደርጓቸው ነበር ስራቸውን የሰሩት። ልክ ናቸው፣ ስራቸውን የሰሩት። ለምን እኛ ላይ ወረዱብን አንልም። ለምን መደገፍ ያለባቸው ብለው ያሰቡትን ደገፉ አንልም። ምክንያት አላቸው። በነገራችን ላይ ገንዘብን ይብን በተመለከተ አንድ ቪዲዮ ቅርብ ጊዜ እንደው የእስክንድር ነጋ አርበኛ እስክንድር ነጋ ድምጽ ተብሎ በወጣ ላይ ቆረጥ አድርገው የኔን ድምጽ ሸረፍ አድርገው አስገብተዋት ነበር። አርበኛ እስክንድር የሚናገረው ደጋግሜ ብያቸዋለሁ። ራሴን ለመከላከል ፍንጥር ብዬ አልወጣም። ግን ማህተም አለኝ። ጊዜና ወቅት ጠብቄ እንዲያረጋግጥኩ ማህተም እየመታው የሚሄድበት እውነት እኔ ጋር እስካለ ድረስ አይሞቀኝም፣ አይበርደኝም። ለግርግር ወዲያው መጥቶ ያዙ ይልቀቁኝ እንደዛ አይደለም። እውነት ያለው ግን ዛሬ ፊት የቆሙ የማይሟገትበትን እውነት ማስረጃ ይዤ ቀርብና እንዲህ ጠብ አድርጌው አልፋለሁ። አርበኛ እስክንድር ነጋ፣ አርበኛ ደረጀ በላይ፣ አርበኛ መከታው ማሞ በውጭ ካሉ አካላት ጋር ቀደም ሲል ከነበሩ ደጋፊዎቻቸው ጋር ከቀድሞ ደጋፊዎቻቸው ጋር የተፈጠረውን አለመግባባት እነሱ በሚመሩት ቀጠና ለሂውማኒታሪያን ኤድ የተሰባሰበን ነገር ለዚያው ለሂውማኒታሪያን ኤድ ፐርፐዝ እንዲላክ የመጠየቅ እዚህ ያሉት ደግሞ የለም የባዕዴን አምስተኛ ረድፍ ተሰግስጎ ባለበት የሂውማኒታሪያን ኤድ ወደ ባዕዴን እጅ እንዲገባ አባዘዛችሁን መልኩ ቀድሞ ስናረግ በነበረ መልኩ ልንልክ አንችልም የሚል አቋም አንጸባርቀዋል። ኖ የሚል አቋም አሁን አንልክም የሚል አቋም አንጸባርቀዋል። ይሄን በተመለከተ ወደ አልሆነ ግብግብ እንዳይገባ ከሁሉ የተሻለ በመካከል ገብተህ ብታነጋግረን አንተ ገለልተኛ ነህ እነዛንም እኛንም በውጭ ያሉትን ማነጋግረን ብለው በገለልተኛነት ለመዳኘት ጥረት አድርጌያለሁ። ዛት እስክንድር ሲናገር የነበረው ሀብታሙ ባለበት ተነጋግረናል ሲል የነበረው እኔ የነበርኩበት ታዛቢነት ነው። ይሄ እውነታ ስለሆነ ነው። ማናቸው ወዲያ ወዲህ ሊሉት ስለማይችሉ ግን በጣም ሌላ ከዛ በተመለከተ ምንም የሚመለከተኝና እኔ የማውቀው ነገር ስለሌለ ማለት ይሄም ሆኖ በዚህ በኩል ያሉ አካላት አሁንም በጽናት እንቆማለን የሚሉ ምን ያህል ይቆማሉ ፈጣሪ ወቀው። አሁን የትኛው መቼ እንደሚሰበር አታውቀው። የሆነ ሆኖ ግን የባዕዴን አምስተኛ ረድፍ ሳይጠራ ምንም ነገር ማድረግ አንችልም በዚህ መዋቅር በኩል የሚል አቋም አንጸባርቋል። ሌላው ደግሞ እስካሁን ላደረግላችሁ ድጋፍ ተገቢ በመሆነ መንገድ የደረሳችሁን እስካሁን ለሁማኒታሪያን ኤድ የተደረገውን የድጋፍ በተመለከተ ኮንፈርሜሽን ሳታመጡ ማስረጃው አለ። ነገር ግን የእናንተ ኮንፈርሜሽን ያስፈልጋል። ይሄንን አረጋግጡ፣ ሪያሹር አድርጉን፣ ለፐብሊኩ ደግሞ እኛ እንገልጻለን የሚል ጥያቄዎቻቸው እስኪመለሱ ቆይታ አድርጓል። ይሄን በተመለከተ ሌላ ፕሮሰስ ስላለው የመጀመሪያው ዙር ላይ ተቀራርበው ይሄንን ንግግር እንዲያደርጉና በእነዚህ በኩል ያለው ዲማንድ ምንድነው በእነዚህ በኩል ያለው ፍላጎት ምንድነው የሚለውን ማነጋገር ላይ ካለቀ በኋላ የላስት ዲሲሽን እንዲሟላ የተጠየቀው የጠየቅናችሁን አሟሉ፣ እስካሁን ድረስ ያደረግንላችሁን ድጋፍ በተመለከተ ይሄንን ድጋፍ የኮንፈርሜሽን ስጡን፣ አለቀ። የላክነው ድጋፍ በተመለከተ በእናንተ ቀጠና ለሁማኒታሪያን ኤድ የተላከ ድጋፍን በተመለከተ ኮንፈርሜሽኑን አምጡ። ለህዝቡ እየተነገረ ያለው ባሉባልታ እየተነገረ ያለው እንደተበላ ተደርጎ ነው። ይሄንን ውርጅብኝ የተወሰኑ አካላት አላግባብ በአሳዛኝ ሁኔታ እንዲሸከሙት ተደርጓል። እነዚህ አካላት በሂደት ራሳቸውን አሁን ከትግሉ በላይ ሆነው የግለሰብ ስም ስናጠራ አንውልም ነው እንጂ እነዚህ አካላት አላግባብ ስማቸው መባከን የሌለበት ለአመራሮቹ ህልውናም ሲሉ የራሳቸውን ህልውና ጭምር አደጋ ላይ ጥለው ብዙ ዋጋ የከፈሉ አካላት ናቸው። ሌትስ ሪል። ስለዚህ በዛ ሂደት ውስጥ ስላሉ ሁኔታዎች ወደፊት ብዙ የምንለው ነገር ይኖረናል። አሁን ዋና ጉዳያችን ግን በአፋሕድ ውስጥ ግብግብ መፈጠሩን በተመለከተ እያነሳን
የሂውማኒታሪያን ኤድ እንቅስቃሴ ከሳምንት በፊት እንደታለመው እንደታቀደው እንደተባለው እንደው እንኳን እንደተገፋው ሄዶ ቢሆን ይዞት ሄደ ማለት ነው። ኮሎኔሉ ቢያንስ በሱ ቀጠና ለሰብአዊ ድጋፍ የሚባለው አሁን እዚህ ያለው አካል ሙግት ገጥሞ የጋራ ስምምነት መኖሩን ሳናውቅ በፍጹም እምቢ ብሎ ሆልድ አድርጎ ባይቆይ ኖሮ ይዞት ሄደ ማለት ነው። ሆልድ አድርጎ በቆየ ቁጥር በላ ይሄንን አደረገ ምናምን የሚባል የሚወቀሰው እዚህ ነው። ጫና ለመፍጠር ደግሞ እዛ የማይደረግ ነገር የለም። እዚህ ያሉ የዚህ አምስተኛው ረድፍ ወገን አካላት ለአምስተኛው ረድፍ በሁማኒታሪያን ኤድ የተሰበሰበ ነገር እንዲሄድ ለማድረግ ይዘውት እንዲሄዱ ወደ አገዛዙ ይዘውት እንዲሄዱ ለማድረግ እዚህ በታማኝነት የህዝብ ነገር መባከን የለበትም ያሉ አካላት ሲወገሩ ቆይተዋል። በማን በብአዴን አምስተኛ ረድፍ አካላት እዚህ ባሉ በጣም አሳፋሪ ነገሮች ነው ሲካሄዱ የቆዩት። የሆነ ሆኖ የሂደቱ ላይ የተወሰነ ነገር ለማለት እንዲያስችለን ከሁለት ወር በፊት የሆነው ነገር ምንድን ነው የሚለውን በቀዳሚነት እሱን ካየን በኋላ ብንመለስ የተሻለ ይሆናል። ምንድን ነበረ ሂደቱ ላይ? እኛ ከሁለት ወር በፊት ምን አሳስበን ነበር? እስኪ ወደዛው እንለፍ። የጠብቁ መረጃው ያቁታል። በውጪ ሆነው በአምስተኛው ረድፍ እየተጫወቱ ያሉ ሰዎችም በመለከተ መረጃ አይደለም ማስረጃ አለ። ታይም ዊል ቴል አስ፣ ጊዜ ይነግረናል። እዛም ያሉት ያውቃሉ። አሁን መልክ እየያዘ የሚታረም ሆነ የሚስተካከል ተሆነ እየተባለ ሲሞከር ቆይ እነዚህ አምስተኛ ረድፍ ሰዎች እኩል ተመሳስለው ሌላውን አምስተኛ ረድፍ ሲሉ የቆዩ ሌላውን ይከሱ የነበሩ አካላት የአምስተኛው ረድፍ ወጥም የፊት ተሰላፊ ሆነው አስደንጋጭ ሁኔታ ገጥሟል። አሁን ምንድነው ያ የሆነ ያለው ነው። ይሄንን ፕሮግራም በዚህ መቀጠል ስለማንችል እያሰፋ ነው ከሄደን የሆነ ያለው ምንድነው? አብይ አህመድ በግልጽ ህዝቡ ሊያውቀው ስለሚገባ የሆነ ሰርተን ግሩፕ ሊገለጥ ጥቂት ደቂቃ የቀረው አካል ሙሉ በሙሉ ተገልጦ ጭምብሉን ግልጥ አድርጎ አሁን በአደባባይ ሊመጣ አንድ ሐሙስ የቀረው የሆነ ቡድን መሬትም እዚህም እዛም እዚህም ኔትወርክ ያለው እዛም እዚህም በአደረጃጀት የፈጠረ አካል ምን የሚል ሐሳብ ይዞ እየመጣ ነው? ባለፈው ውሸት ነው ሲባል የነበረው፣ ልክ አይደለም ሲባል የነበረው፣ አልቃ መግባት ነው ሲባል የነበረው ነው ትክክል አይደለም። ስንደግፋችሁ ልክ ናችሁ ብለን ደግፈናችሁ፣ ልክ ሳትሆኑ ስትቀሩ ግን ልክ አይደላችሁም የምንል ሰዎች ነን። ፕራክቲካሊ ምን አይተን አለ። ስበብ መጣች። ቲፒኤልኤፍ እየገፋ ነው፣ ቲፒኤልኤፍ ሊተኩስ ነው፣ ሊዋጋ ነው እህሳ። ስለዚህ የነከሌ አደረጃጀት እነከሌ ምናምን ፋኖ እዛ ካለው ከቲፒኤልኤፍ ጋር ወይም ከሻቢያ ጋር ኮኔክሽን ስላላቸው ያንን ስለምናቅ እህሳ እኛ ደግሞ ተሰብስበን አልዋ እነከሌ ከሽመልስ አብዲሳ ጋር ከአብይ አህመድ ጋር በቃ ሊትራሊ ካገዛዙ ጋር እንሁንና ቲፒኤልኤፍ ገፍቶ ስለሚመጣ ልክ እንደባለፈው ኖ ሞር ኢትዮጵያ አትፈርስም ምናምን አለበት እሷን ትደገም ማለት ነው። አሁን ነገር እየለየለት መጣ። ምንም አይነት ሰበብ ፈጥሮ የትኛውንም አይነት ሪዝን ፈጥሮ ከአብይ አህመድ ጋር መሰለፍ ሊትራሊ ባንዳነት አቋም ነው። ይሄ አቋም ነው። እጢው ዘጭ የሚል ካለ በዚህ ዘጭ በል። ቲፒኤልኤፍ እየመጣ ነው። ቲፒኤልኤፍ እየመጣ ከሆነ የቲፒኤልኤፍ አመጣጥ የአማራን ህዝብ የህልውና ትግል ሊጎዳ የሚችልበት መንገድ ካለ ይሄንን እንዴት ነው ታክል ላደርገው ልታገለው የምችለው ትላለህ እንጂ ቲፒኤልኤፍ እየመጣ ስለሆነ አብይ ጉያ ስር ልግባ ሙም ከአብይ ጋር ስትሰራ ስለነበረ ውጣ ይለይልህና በአደባባይ ብቅ በል። አዎ ሽሉ ቂጣው እየጠፋ ነው፣ ሽሉ እየገፋ ነው። ይመጣሉ። አሁን በአደባባይ ትሰማላችሁ። ዶንት ቢ ሰርፕራይዝ። ቀድመን ስንነግራችሁ ስለነበረ እንደዚህ ጭንብላቸውን ገላልጠው አብይ አህመድ ጋር ተሰልፈን ቲፒኤልኤፍን ለመዋጋት ነው የሚል ስበብ የሚፈጥሩ አካላት ድሮም ተገረደው እዛ የተቀመጡ ናቸው። እዚህም የነበሩ ሴሎቻቸው እዚህ ትርምስ እየፈጠሩ ያሉ የነሱ ሴልም አደባባይ ወጥተው ይጋለጣሉ፣ በማስረጃ ይጋለጣሉ።
እንዳውም አደጋው ምን መሰላችሁ? እንደው የምር ቶሎ ያፍጥኑት የቸገረን ተመሳስለው ተቀምጠው ነው። ልይት ብሎ ሲወጣ ምንድነው ኩልል እያለ እየጠራ ይሄዳል። የነፍስ ነገር መልክ እየያዘ ከዛ በኋላ እዚህ ተሸጉጦ ሌላ ነገር ከማለት ልይት ብሎለት ቅርጹን ይዞ የሚለውን ይላል ማለት ምንድነው ያልነው? ከዚህ በኋላ አለ በተለይ አርበኛ ዘመነ ካሴ የአንድ ማንኪያ ቅንነት ጥያቄን ተከትሎ ምን አለን እኮ እና አርበኛ ዘመነን ምን አልናቸው? ቀድሞም ያልነው ይሄንን ነው። ቀድሞም አንዱ ሌላኛውን ያጥፋው ሳይሆን ተናበቡ፣ ምርትና ግርድ ለዩ። ለአብይ አህመድ የተገረደ የትኛው ማደረጃጀት ውስጥ ካለ ለዩት። ይሄን ለማድረግ ግን የተዋደነ ያደረጃጀት መጠፋፋት ሳይሆን